ብፁዕ አባታችን አቡነ ድሜጥሮስ የሊባኖስ የተባበሩት አረብ ኤምሬትስ የመካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሁላችን የበረከት የትህትና አባታችን ክቡር መልአከ ሰላም ቆሞስ አባ ኃይለ ጊዮርጊስ የደብራችን አስተዳዳሪ፣ ክቡራን ዲያቆናት፣ ክቡራን እና ክቡራት የቤዛ ብዙኃን ሰንበት ትምህርት ቤት መዘምራን፣ መዘመራት፣ በዚህ ያላችሁ ወንድሞች እህቶች ሁላችሁ እንደምን አመሻችሁ? እንደምን እስከዚህ ሰዓት ቆያችሁ? ልዑለ ባሕሪ አምላካችን ቅዱስ እግዚአብሔር ለመንግሥቱ ሽረት ለሕይወቱ ህልፈት የሌለበት ቅድመ ዓለም የነበረ በማእከለ ዓለም ያለ ድህረ ዓለም የሚኖር ይህንን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ፍጥረታትን ሁሉ ፈጥሮ በምህረቱ በቸርነቱ በመግቦቱ የሚያኖር እኛን ለማዳን ከሦስት አካላት አንዱ አካል እግዚአብሔር ወልድ ሰው ሆኖ ተሰቅሎ ወደ ቀደመ ርስታችን የመለሰን የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ምስጋና ይድረሰው። እንደዚሁም ከሦስት አካላት አንዱ አካል እግዚአብሔር ወልድን ለመሸከም የበቃች እመቤታችን ቅድስት ድንግል ማርያምም ለእርሷም ምስጋና ይድረሳት። እንደ እግዚአብሔር ቅዱስ ፈቃድ የእግዚአብሔርን ቃል እንነጋገራለን። ሁላችን ሀሳባችን ወደ ቃሉ እናድርግ። የእግዚአብሔር ቃል የሚነገረው ለእኛ ነው። የእግዚአብሔር ቃል ሲነገር እኛ ማብቀል አለብን። ወደዚሁ የመጣ ነው ቃሉን ሰምተን በረከት እንድናገኝ ሕይወታችን እንዲለወጥ እስከሆነ ድረስ። ስለዚህ ሌላ ሀሳብን በመተው ሀሳባችንን ለእግዚአብሔር ቃል እንድንሰጥ በእግዚአብሔር ስም እጠይቃለሁ። ብፁዕ አባታችን በመካከላችን አሉ። ብፁዕነታቸው እኛን ለመባረክ እዚህ ተገኝቷል። እጅግ እድለኞች ነን። በረከታቸው ይድረሰን። የትምህርታችን ርዕስ የሚሆነው በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ በሚገኝ ኃይለ ቃል ነው የሚሆነው። ቃሉ ምን ይላል? ወኩሎ ህሊናክሙ ግድፉ ላዕለ እግዚአብሔር እስመ ውእቱ ይሄሊ በእንቲአክሙ። እሱ ስለ እናንተ ያስባልና ሐሳባቸውን ሁሉ በእግዚአብሔር ላይ ጣሉ። እሱ ስለ እናንተ ያስባልና ሐሳባቸውን ሁሉ በእግዚአብሔር ላይ ጣሉ። ይህንን ቃል በሉት። ድገሙት እንደገና። በጣም ጥሩ። ይህንን ቃል የተናገረው ከሐዋርያት መካከል ርዕሰ ሐዋርያት እየተባለ የሚጠራ ወይም ፓትርያርክ እየተባለ የሚጠራ ቅዱስ ጴጥሮስ ነው። የትምህርቱ ወይም ትምህርቱ የሚገኝበት እንዳልኳችሁ በአንደኛ ጴጥሮስ 5:7 ላይ ነው። ቅዱስ ጴጥሮስ ሐሳቡን ለእግዚአብሔር የሰጠ እንደመሆኑ መጠን የሚያስጨንቀውን ነገር ትቶ
ሐሳቡን ሁሉ ፈቃዱን ሁሉ ለእግዚአብሔር የሰጠ እንደመሆኑ መጠን እርሱ ሐሳቡን ለእግዚአብሔር ሰጥቶ ወይም በእግዚአብሔር ላይ ጥሎ እኛ ሰዎች ደግሞ ከእርሱ ተሞክሮ ወስደን ሐሳባችንን ሁሉ በእግዚአብሔር ላይ እንድንጥል ይመክረናል። ለምን? ቅዱስ ጴጥሮስ አስቀድሞ ዓለማዊ ሐሳቡን ሁሉ ትቶ ውጣ ውረድን ሁሉ ትቶ በዚህ ዓለም በስጋዊ ዓለም መኖር ማለት ነው የሚያስጨንቀውን ሁሉ ትቶ ሕይወቱን ሁሉ ለእግዚአብሔር የሰጠ ነው። ሐሳቡን ሁሉ በእግዚአብሔር ላይ የጣለ ነው። ሚስቱን፣ አባቱን፣ እናቱን ሁሉ ትቶ የተከተለ ታላቅ ሐዋርያ ስለሆነ ሐሳብን በእግዚአብሔር ላይ መጣል ከጭንቀት መውጣት እንደሆነ፣ ተስፋ ከመቁረጥ ነፃ መውጣት እንደሆነ ተረድቶ ሐሳባችሁን ሁሉ በእግዚአብሔር ላይ ጣሉ አለ። ይህ ብሎ ብቻ አላበቃም። እርሱ ስለ እናንተ ያስባልና ነው ያለው። ስለ ማን ያስባል? ስለ እናንተ ያስባልና። ስለ እናንተ ያስባልና ሐሳባችሁን በእግዚአብሔር ላይ ጣሉ። ስለኛ የሚያስበው ማን ነው? እግዚአብሔር። ስለ ቅዱስ ጴጥሮስ ያሰበ አምላክ፣ ስለ ቅዱሳን ሐዋርያት ያሰበ አምላክ፣ እነሱን ያሰበ አምላክ እኛንም የሚያስብ አምላክ መሆኑን ተረድቶ ሐሳባችሁን ሁሉ በእርሱ ላይ ጣሉ አለ። የሚያስጨንቃችሁን ነገር ትታችሁ እግዚአብሔር ያውቃል በሉ። አደራችሁን ለእርሱ ስጡት። እናንተ እምነታችሁ በእግዚአብሔር ላይ አድርጉ። እርሱ ይሰማችኋል። እርሱ ከጭንቀት ነፃ እንድትወጡ ያደርጋችኋል። ስለዚህ የሚያስጨንቅ ነገርን ሁሉ ትታችሁ በእርሱ ላይ ጣሉ አለ። ስለ እናንተ ያስባል አለ። ስለኛ የሚያስብ እግዚአብሔር ነው። ስለ ፍጥረት ሁሉ የሚያስብ እግዚአብሔር ነው። የሚያስብልን አምላክ አለን። የሚራራልን አምላክ አለን። ለኛ ሲል ብዙ ዋጋ የከፈለልን አምላክ አለን። ስለዚህ ምንድነው የሚያስጨንቀን ነው? ቅዱስ ጴጥሮስ እንደነገረን እግዚአብሔር ለኛ ያስባል። ከኛ የሚጠበቀው ሐሳባችንን በእግዚአብሔር ላይ መጣል። ያስቸግረናል ያልነውን ነገር ሁሉ በእርሱ ላይ መጣል። ለምን? መፍትሄ ሰጪው እግዚአብሔር ስለሆነ። ወደ እግዚአብሔር ተመልሶ መፍትሄ ሳያገኝ የተመለሰ ሰው የለም። ወደ እግዚአብሔር ለምኖ ልመናው ያልተመለሰለት ሰው በፍጹም የለም። ከኦሪት ዘፍጥረት ጀምረን እስከ ራእየ ዮሐንስ የመጽሐፍ ቅዱስን ክፍል ስንመለከተው ብዙ ቅዱሳን ተነስተዋል። ብዙ ሰዎች ተነስተዋል። ወደ እግዚአብሔር ያመለከቱ ሰዎች ነበሩ። ወደ እግዚአብሔር ልመናቸውን የለመኑ ሰዎች ነበሩ። ሐሳባቸውን ለእግዚአብሔር የሰጡ ሰዎች ነበሩ። እነዚያ ሰዎች ሁሉ ከእግዚአብሔር መፍትሄ አግኝተዋል። ለምን? በእግዚአብሔር ላይ ሐሳባቸውን ስለጣሉ። ያፈረ ሰው የለም፣ አንድም ሰው። መጽሐፍ ቅዱስ የተጻፈ ለእኛ ነው። እኛ እንድንማርበት፣ እኛ እንድንመከርበት ነው። ከቅዱሳን ሰዎች የምንወስደው ትምህርት አለ። እነሱ ሐሳባቸውን በእግዚአብሔር ላይ ጥለው ምን አገኙ? ተስፋ የቆረጡ ሰዎችስ ምን ገጠማቸው? እያንዳንዱ ተጽፏል። ይህ ለእኛ ትምህርት ነው። የተጻፈው እኛ እንድንማርበት ነው። ለእኛ ሕይወት ይሆን ዘንድ ነው የተጻፈው። ስለዚህ ወደ እግዚአብሔር አመልክቶ እግዚአብሔርን ለምኖ ያፈረ በፍጹም እንደሌለ ልንረዳ ያስፈልጋል። ለዚህ ነው ቅዱስ ጴጥሮስ ይህንን ሐሳብ ተረድቶ የእግዚአብሔርን ቸርነት ተረድቶ እግዚአብሔር ሰማይ
ሰሚ መሆኑን ተረድቶ እግዚአብሔር መሐሪ ይቅር ባይ መሆኑን ተረድቶ የሚመልስልን አምላክ መሆኑን ተረድቶ ሐሳባችሁን ሁሉ በእርሱ ላይ ጣሉ አለ። አንድ ክርስቲያን ሊያደርገው የሚገባ ነገር ሐሳቡን በእግዚአብሔር ላይ መጣል ነው። የሚያስጨንቀንን ነገር ለእግዚአብሔር መስጠት። አንተ ታውቃለህ ማለት እርሱ ስለኛ ያውቃል። እርሱ ለኛ የሚያስፈልገን ነገር ሁሉ ያደርጋል። ከእኛ የሚጠበቀው ግን ተስፋ ከመቁረጥ መውጣት፣ ከመጨነቅ መውጣት። ለምን መጨነቅ፣ ተስፋ መቁረጥ፣ ወደ ኋላ ማለት የእግዚአብሔርን ካህሊነት መዘንጋት እንደማለት ነው። ለእግዚአብሔር የሚሳነው ነገር የለም የሚለው የመጽሐፍ ቅዱስን ቃል መሻር ማለት ነው፣ ወይም አለመቀበል ማለት ነው። ፍጡር ፈጣሪውን ያይ ዘንድ ይገባል። እኛ ፍጡራን ዓይኖቻችን እግዚአብሔርን ሊመለከቱ ነው የሚገባው። እግዚአብሔርን የተመለከቱ ዓይኖች እግዚአብሔር ደግሞ ተመልሶ ይመለከታቸዋል። ወደ እግዚአብሔር ያንጋጠጡ ፍጡራን እግዚአብሔር ዝቅ ብሎ ይሰማቸዋል። በመጽሐፈ መቃብያን ምዕራፍ 7 ቁጥር 3 ላይ ሳልስ መቃብያን እጅግ የሚያስገርም ቃል አለ። እሱ ምንድነው የሚለው? መኑ ዘተወከለ በእግዚአብሔር ወተሐፍረ። በእግዚአብሔር ታምኖ ያፈረ ሰው ማን ነው? ወመኑ ዘጸውኦ ወተጽመሞ። እርሱን ጠርቶ ቸል ያለውስ ማን ነው አለ። ይህ የሚያስገርም ነው። እርሱን ጠርቶ እግዚአብሔር ቸል ያለው ሰው ማን ነው? በእርሱ ታምኖ አደራውን ለእግዚአብሔር ሰጥቶ እግዚአብሔር ሳይሰማው ቀርቶ ያፈረ ሰው ማን ነው ይላል። መልሱ የለም ነው። አናገኝም። መጠራጠር፣ ተስፋ መቁረጥ የደካማነት ውጤት ነው። የፈጠረን እርሱ ነው። የሚያኖረንም እርሱ ነው። የሚወስደንም እርሱ ነው። የኛ የክርስቲያን መነሻችን ወይም የሰዎች ሁሉ መነሻ እግዚአብሔር ነው። መድረሻችንም እግዚአብሔር ሊሆን ነው የሚገባው። መድረሻችንን እግዚአብሔር አደረግን ማለት ሐሳባችንን በእግዚአብሔር ላይ ጥለናል ማለት ነው። በራሱ ፈቃድ የሚኖር ሰው የለም። በእድሜው ላይ እድሜ የሚጨምር ሰው የለም። ደቂቃ፣ ሰከንድ በእድሜያችን ላይ እድሜ መጨመር አንችልም። በራሳችን ፈቃድ የሚያኖር ማን ነው? እግዚአብሔር። እግዚአብሔር ደግሞ አይ በቃህ ሲል ደግሞ እንድናበቃ የሚያደርግ ማን ነው? እግዚአብሔር። የማን ፈጣሪ ስለሆነ? የኛ ፈጣሪ ስለሆነ፣ ሰሪያችን ስለሆነ የሚያኖረን ሰሪያችን ነው፣ የሚወስደንም ሰሪያችን ነው። ስለዚህ ከኛ የሚጠበቀው ምንድን ነው? እምነታችን በእርሱ ላይ ይመጣል። ታማኞች መሆን፣ በእምነታችን ጥርጥር የሌለን ልንሆን ይገባል። በአንጻሩም ለእግዚአብሔርም ታማኞች ልንሆን ይገባል። እምነታችን የጠራ ሊሆን ይገባል። ለእግዚአብሔር ደግሞ ታማኞች ልንሆን ይገባል። እኛ እግዚአብሔርን ስናምን ለእግዚአብሔር ታማኞች ካልሆንን ዋጋ የለውም። እግዚአብሔር ግን ምን ጊዜም ታማኝ ነው። እግዚአብሔር ምን ጊዜም የማይለወጥ ነው። እግዚአብሔር ምን ጊዜም የተናገረው ቃል የማይሽር ነው። ሰዎች ይቅርና ሌሎች ፍጥረታት ሁሉ ወደ እግዚአብሔር ይጮኻሉ። አእምሮ ያለን ሰዎች ይቅርና አእምሮ የሌላቸው በደመ ነፍስ ሕያዋን የሚሆኑ ፍጥረታት ሁሉ የሚያኖራቸው እግዚአብሔር ነው። ያለ እርሱ መኖር አይችሉም። እኛም እየኖርን ያለነው በእግዚአብሔር ነው። ያለ እግዚአብሔር መኖር አንችልም። እስከዚህች ሰዓት ደርሰን ያለነው በእግዚአብሔር ነው።
ያለ እግዚአብሔር ልንኖር አንችልም። ታዲያ የምንኖረው እየኖርን ያለነው በእግዚአብሔር ከሆነ ተስፋ መቁረጥ ምን አመጣው? መጨነቅ ምን አመጣው? ሕይወቴ ከዚህ በኋላ ዋጋ የለውም ማለት ምን አመጣው? ተስፋ ቆርጦ በእግዚአብሔር ላይ ማማረር ምን አመጣው? እስቲ በደንብ ቆም ብለን እናስብና እኛ ምንድነን? ከየት ነው የመጣ ነው? ወዴት ነው የምንሄደው? እንዴት ነው እየኖርን ያለነው? እያኖረን ያለስ ማን ነው ብለን እናስብ። ለምንድነው እምነቴ ጎዶሎ የሚሆነው? ለምንድነው በፈጣሪ ሙሉ እምነት ማይኖረኝ ብለን ልናስብ ይገባል። እግዚአብሔርን በአካል አናየውም፣ እሱ ግን ያየናል። እግዚአብሔርን ስላላየነው ወይም ተገልጦ ስላላነገረን እግዚአብሔር እንደሌለ እንደረሳን አድርገን ልናስብ እንደማይገባ ነው ቅዱስ ጴጥሮስ የነገረን። ሁሉን በእርሱ ላይ ጣሉት ነው ያለ። እርሱ ስለ እናንተ ያስባል ነው ያለ። እኛ ለራሳችን ከምናስበው በላይ እግዚአብሔር ለኛ የሚያስበው ይበልጣል። እኛ ለራሳችን ከምንቀርበው በላይ እግዚአብሔር ለኛ የሚቀርበው ይበልጣል። አንድ ባለቅኔ ምን አሉ? እምርእሴ ለርእሴ አንተ ትቀርቦ፣ ከራሴ ለራሴ አንተ ትቀርበዋለህ። እውነት ነው። እኛ በእግዚአብሔር ምሳሌ የተፈጠርን ሰዎች ነን። ከእኛ ለራሳችን ከምንቀርበው በላይ እግዚአብሔር ለኛ ይቀርባል። ምክንያቱም ንብረቶቹ ነን። እኛ ንብረታችንን አንረሳም። ሌላ ንብረት ይቅርና ሞባይላችን ቻርጅ ሲጨርስ አንረሳውም፣ ባትሪ እናደርገዋለን ወይም ቻርጅ እናደርገዋለን። ለምን? ንብረታችን ስለሆነ። እኛ እንኳ በእጃችን የያዝነው ሞባይል ያገለግለናል ብለን የሚያስፈልገውን ነገር ካደረግልንለት ካልረሳ ነው። እግዚአብሔርስ በምሳሌው የፈጠረውን ሰው እንዴት ይረሳል? እኛ ሰዎች የእግዚአብሔር ስዕል ነን። እግዚአብሔር በመልኩ የሳለን ነን። ስለዚህ ስዕሉን እንዴት ይረሳል? ወይም በእርሱ ምሳሌ የተፈጠረ ሰውን እንዴት ይረሳል? አይረሳም። እኛ የረሳን ይመስለናል፣ ግን አይረሳም። እኛ እግዚአብሔር የዘነጋን ሊመስለን ይችላል፣ ግን አይዘነጋን። አባ ጊዮርጊስ ዘጋስጫ ምን አሉ? ይጸመም ከመ ዘኢይሰምዕ፣ እንደማይሰማ ቸል ቸል ይላል። ይትዔገስ ከመ ዘኢይሬኢ፣ እንደማያይ ይታገሳል። ያረምም ከመ ዘኢይሬኢ፣ እንደማያይ ዝም ይላል። ያጎነዲ ከመ ዘኢይሁ፣ እንደማይሰጥ ያዘገያል። እንደማያይ ምን ይላል? እንደማይሰማ ቸል ቸል ይላል። እንደማያይ ይታገሳል። እንደማይሰጥ ይዘገያል። እግዚአብሔር ነው። አሁን እኛ እያንዳንዳችን ጥያቄዎች ይኖሩናል። ሁለት አይነት ጥያቄዎች፣ አንደኛው የስጋ ጥያቄ፣ ሁለተኛው የነፍስ ጥያቄ። ተስፋ መቁረጥም እንደዚሁ ነው። ሰው በስጋው ተስፋ ይቆርጣል፣ እንደዚሁም በነፍሱም ተስፋ ይቆርጣል። በስጋ ተስፋ መቁረጥ ማለት በዚህ ዓለም ወይም ሀብት ሲያጣ፣ አንዳንድ ነገሮች አልሳካ ሲሉ ተስፋ ወደ መቁረጥ የምንሄዳለን። በነፍስ ተስፋ መቁረጥስ ምንድን ነው ከተባለ በሰራነው ኃጢአት እንዴት ብሎ እግዚአብሔር ይምረኛል፣ እንዴት ብዬ ከእርሱ ፊት እቆማለሁ ብለን በነፍሳችንም ተስፋ የምንቆርጥ አለን። ግን ተገቢ ነው አይደለም? ተገቢ አይደለም። በስጋችንም ቢሆን
በነፍሳችንም ቢሆን ተስፋ መቁረጥ አይገባም። ለጊዜው ያጣናቸው ነገሮች ሊኖሩ ይችላሉ፣ ግን ደግሞ በጊዜው ይከናወናሉ። በነፍሳችንም እኛ በደል ብንሰራም ኃጢአት ብንሰራም ወደ እርሱ ከተመለስን እግዚአብሔር ይቅር የሚለን አምላክ ነው። ምን ያደረግ ቆይህ አይልም። እስከዚህ ሰዓት ድረስ ለምን ኃጢአት እየሰራህ ነበርክ አይልም። ታዲያ ስንመለስ ምንድነው የሚያደርገው? አቅፎ ነው የሚቀበለን። አቅፎ ነው የሚቀበለን። የፍቅር አምላክ ነው፣ እንደኛ አይደለም። እኛ ሰውን ስንበድለው ይቅርታ እንኳን ብንጠያየቅ የቀድሞ ማንነትን እንጠይቃለን። እንደዚህ እኮ ሰርቶ ነበረ፣ እንደዚህ እኮ አድርጎ ነበረ እያልን ፋይል እናገለባብጣለን። እግዚአብሔር ግን እንደዛ አይደለም። ፋይል የማያገላብጥ አምላክ ነው። ፋይል የሚዘጋ አምላክ ነው። ወዲያውን ያቺ ቅጽበት መመለሳችንን ትቶ የሚቀበለን አምላክ ነው። ርኅሩህ አምላክ፣ ቸር አምላክ ነው። እኛ ፍጥረቶቹ እንድንጠፋ የማይፈልግ አምላክ ነው። ኢይፈቅድ ለኃጥእ ሞቶ አላ ግብአቶ፣ ለኃጢአተኛ ሞቱን አይሻል መመለሱን እንጂ ይላል። እግዚአብሔር የእኛን መመለስ ነው የሚፈልገው። እኛ በእርሱ እቅፍ እንድንኖር ነው የሚፈልገው። እኛ ከሰይጣን አገዛዝ ነፃ ወጥተን በእርሱ ስር እንድንሆን ነው የሚፈልገው እግዚአብሔር። ታዲያ እግዚአብሔር ይህንን ሲፈልግ እኛ አንፈልግም ልንል አይገባም። ኑ ሲለን እሺ ማለት፣ በእኔ ተስፋ አድርጉ ሲለን በእርሱ ተስፋ ማድረግ፣ አትደንግጡ ሲለን አለመደንገጥ፣ አትጨነቁ ሲለን አለመጨነቅ፣ አትፍሩ ሲለን አለመፍራት። ይሄ ነው ከኛ የሚጠበቀው። ቤተ ክርስቲያናችን የምታስተምረው ትምህርት እኛ ልጆቿ ተስፋ ቆርጠን ወደ ኋላ እንዳንል ነው። ከእቅፏ እንዳንወጣ ነው። ከእቅፏ ወጥተን ተበትነን እንዳንቀር ነው። ሁል ጊዜ በአባቶች አድሮ እግዚአብሔር የሚመክረን እኛ እንዳንጠፋ ነው። መጥፋት በብዙ መንገድ አለ። አንዳንድ ጊዜ ሳይመጡ መቅረት መጥፋት ነው። ውስጥ ሆኖ አለመጠቀም መጥፋት ነው። ውጭ ሆኖ መጥፋት አለ፣ ውስጥ ሆኖ መጥፋት አለ። ውስጥ ሆነን ካልተጠቀምን እየጠፋን ነው ማለት ነው። ውጭ ሆኖ ወደ ውስጥ ካልገባ ደግሞ ያው ነው ማለት ነው። ስለዚህ ገብተው ያልተጠቀመ አለ፣ ያልገባም አለ። ያልገባም ውስጥ ገብተው ያልተጠቀመም ተመሳሳይ ነው። ምናልባት ግን የገባ ሰው በሂደት ሊጠቀም ይችላል፣ በሂደት ሊያሻሽል ይችላል። ስለዚህ ከእኛ የሚጠበቀው አደራችንን በእግዚአብሔር ላይ መጣል፣ ሐሳባችንን በእግዚአብሔር ላይ መጣል። አንተ ታውቃለህ ማለት በመሰረቱ አንድ ሰው ተጨንቆ የሚለውጠው ነገር አለ የለም? የሚያመጣው ነገር አለ የለም? የማቴዎስ ወንጌል ምዕራፍ 6 ላይ እኮ ኢየሱስ ክርስቶስ የተናገረው ከእናንተ ተጨንቆ በቁመቱ ክንድ የሚጨምር ሰው ማን ነው የሚለው። ማንም የለም። በጭንቅ ግን ከእግዚአብሔርም እንጣላለን፣ ከሃይማኖታችን እንወጣለን። በመጨነቅ ተስፋ በመቁረጥ ክርስቲያን ጠንካራ ነው ሊሆን የሚገባ። በፈተና የማይሰበር መንፈስ፣ በመከራ የማይሰበር መንፈስ፣ ጠንካራ እንደነ ኢዮብ የመሰለ መንፈሰ ጠንካራ ነው የሚያስፈልግ፣ ጠንካሮች። እኛ ግን በትንሹም በትልቁም በሆነው ባልሆነው ከእግዚአብሔር ጋር እንጣላለን። እግዚአብሔር እንዴት አይሰማኝም ረስቶኛል የምንል አለን። የለንም አለን። ግን ይረሳናል እግዚአብሔር? አይረሳንም። የረሳነው እኛ ነን። እርሱ አይረሳም፣ እኛ ግን እንረሳዋለን። መርሳት ማለት ምን ማለት ነው? ቃሉን አለማክበር፣
የነገረንን አለማሰብ ነው መርሳት ማለት። እግዚአብሔር እኮ የማይረሳ አምላክ ነው። እንዳልኳችሁ እኛን ሰዎች ይቅርና ሌሎች ፍጥረታትን አይረሳም። ትንኝንም የማይረሳ አምላክ ነው። በእግዚአብሔር አምኖ ወይም ፈጣሪው እግዚአብሔር ሆኖለት እንዴት ሰው ይጠራጠራል? እንዴት ሰው ተስፋ ይቆርጣል? በምን መለኪያ? እግዚአብሔር ቢጠይቀንስ ምንድን ነው የምንለው? ወደ ኋላ መለስ ብለን ከብዙ ቅዱሳን መማር መቻል አለብን። እነሱ ያሳለፉት ሕይወት በእኛ ላይ ቢደርስ ምንድን ነው የምናደርገው? ብዙ ጊዜ የምንሰማው ነገር አለ። በቃ ሕይወቴ ከዚህ በኋላ ዋጋ የለኝም፣ አበቃልኝ፣ እግዚአብሔር ትቶኛል እያልን የምንናገር አለን። ትክክል አይደለም። እግዚአብሔር አሁንም በቦታው ነው ያለ። እኛንን ቦታችንን እምነታችንን እየለቀቅን ያለ ነው። 3 ደቂቅን ከእሳት ያወጣ አምላክ አሁንም ያለ እርሱ ነው። ዳንኤልን ከአናብስት ጉድጓድ ያወጣ አምላክ ወይም የአናብስትን አፍ የዘጋ አምላክ ያለ አሁን ነው፣ እርሱ ነው ማለት ነው። ኤልያስን የሰማ አምላክ እርሱ ነው ያለ አሁንም። ብዙ ቅዱሳንን የሰማ አምላክ አሁንም እርሱ ነው፣ አልተለወጠም። የሚለወጥ ሰው እንጂ የሚለወጥ እግዚአብሔር አለ የለም? የለም። ቃሉን የሚያጥፍ ሰው እንጂ ቃሉን የሚያጥፍ እግዚአብሔር የለም። ስለዚህ እኛ ነን እንጂ እግዚአብሔር አልረሳንም። በቦታው ነው ያለ እግዚአብሔር። እኛ ግን የእምነት ቦታችንን ስንለቅ እግዚአብሔር የረሳን ሊመስለን ይችላል። አይረሳንም። ስለዚህ ከኛ የሚጠበቀው ሐሳባችንን በማን ላይ መጣል? በእግዚአብሔር ላይ መጣል ነው። አንተ ታውቃለህ፣ እኔ ፍጡር ነኝ፣ ፈጥረኛል፣ የምታኖረኝ አንተ ነህ። እስከፈለግክበት ሰዓት ባንተ እኖራለሁ፣ ባንተም እሄዳለሁ ብሎ ማሰብ ነው የሚያስፈልገው እንጂ ይህ ዓለም እኮ የሚያልፍ ነው፣ የሚጠቀለል ነው። የማያልፍ ትልቁ የኛ ተስፋ ማን ነው? ተስፋችን ይህ ዓለም ሲያልፍ ሌላ ዓለም ይተካል። ማን ነው እሱ? መንግሥተ ሰማያት። ይህ ዓለም ያልፋል። የማያልፍ የማይተካ ግን አለ፣ የሚተካ። አሮጌው ሲያልፍ አዲሱ ይተካል። አሮጌው ይህ ዓለም ነው። ልክ ብሉይ ኪዳን በፊት ነበረ፣ የሐዲስ ኪዳን መምጣት ብሉይ እንዲባል አድርጎታል። ብሉይ ወይም ያለፈ አሮጌ እንዲባል ያደረገው የሐዲስ ኪዳን መምጣት ነው። ልክ እንደዚሁም ሁሉ ይህ ዓለም ሲያልፍ አዲስ ይተካል። የኛ መኖሪያችን እርሱ ነው። ይሄ ጊዜያዊ ለትንሽ ጊዜ ነው፣ ማቆያ ነው የሚባለው። ማቆያ ዘላቂ አይደለም። እንደ ቤት ኪራይ ማለት ነው። የቤት ኪራይ አከራይ ውጣ ሲልህ አማራጭ የለህም፣ ትወጣለህ። ይህም እንደ ቤት ኪራይ ነው፣ የምንኖርበት አይደለም። ነገር ግን በዚህ በሚያልፈው የማያልፍ ስራ መስራት እንዳለብን ነው የሚያስረዳው። በዚህ በፈራሹ በማይፈርሰው ሰማይ የምንኖርበትን ስራ ነው መስራት ያለብን። በዚህ በሚለወጠው ዓለም የማይለወጠው ዓለምን እንድናገኝ ነው አሁን መስራት ያለብን። እንዴት አድርገን? በሚያልፍ የማያልፍን ማግኘት ይቻላል። በሚጠፋ የማይጠፋን ማግኘት ይቻላል። በጊዜያዊ ዘላለማዊን ማግኘት ይቻላል። እንዴት ተብሎ? አሁን እኛ በዚህ በሚያልፈው ዓለም ነው ያለ ነው፣ ግን የማያልፈውን ዓለም መውረስ እንችላለን። እንዴት አድርገን? ንስሐ ገብተን ስጋውን ደሙን ተቀብለን የእግዚአብሔርን ሕግ አክብረን ፈጽመን የማያልፈውን መንግሥት መውረስ እንችላለን። ለምን? እግዚአብሔር ይህንን ሰጥቶናል። በቸርነቱ በይቅርታው። እንደኛ በደል አይደለም፣ እንደኛ ኃጢአት አይደለም።
እንደ እርሱ ቸርነት፣ እንደ እርሱ ይቅርታ፣ ይቅር ባይ ስለሆነ በምህረቱ ነው የጎበኘን። የቆምነው በምህረቱ ነው። ሁላችን በዚህ ያለነው የተሰባሰብነው በምህረቱ ነው። እንደኛ ስራ አይደለም። ጊዜ የሚሰጠን እግዚአብሔር ነው። ስለዚህ ቅድም እንዳልኳችሁ የትምህርቱ ርዕስ ምን ነበረ? የትምህርቱ ርዕስ እሱ ሐሳባችሁን በእግዚአብሔር ላይ ጣሉ አለ። አሁን ይህንን ቃል ማክበር አለብን ወይስ የለብንም? ማክበር አለብን፣ መስማት አለብን። በእርሱ ላይ ጣሉ ካለን መጣል ነው። ስለ እናንተ ያስባል ካለን ስለኛ የሚያስብ አምላክ እንዳለ ማሰብ ነው፣ መረዳት ነው፣ ማወቅ ነው። በጣም የሚገርመው የሚያሳዝነው ነገር እኛ በራሳችን ስልጣን ያለን እየመሰለን ብዙ ነገር እንላለን። በእግዚአብሔር ስራ ራሱ ጣልቃ የምንገባ አለን። እግዚአብሔር የወደደውን ሁሉ ያደርጋል። አንድ አስተማሪ ምሳሌ አለ። እሱ ምንድን ነው? አንድ አባት ናቸው። ሩቅ መንገድ ይሄዳሉ። ሩቅ መንገድ ሄደው ደክሟቸው ከትልቁ ከዛፍ ትልቅ ዛፍ ነው፣ ሾላ ነው የሚባለው፣ እዛ ላይ አረፍ አሉ እና ምን አሉ? ላዩ የትልቁ ዛፍ ፍሬ በጣም ትንሽ ናት። በአጠገቡ ደግሞ ምን ያሉ? ትንሿ የዱባ ቅጠል ወይም ደግሞ ተክል። የዱባ ቅጠል እናውቃለን። ቅጠሉ ትንሽ ነው ወይም ተክሉ ትንሽ ነው። ፍሬው ደግሞ ትንሽ ነው ትልቅ ነው? አይመጣጠንም። አይደለም፣ አይመጣጠንም። ስለዚህ ምን አሉ? አንዳንዴ በእግዚአብሔር ላይ ጣልቃ መግባት በጣም ከባድ ነው እና ምንድን ነው ያሉት? ቀና ብለው ሲያዩ የላይኛው የዛፉ ትንሽ ናት ፍሬዋ፣ የዱባው ደግሞ ትልቅ ነው። ስለዚህ ምን አሉ? እዚህ ላይስ እግዚአብሔር ተሳስቷል። ለምን? ይህች የዱባው ፍሬ ትልቁ ዛፍ ላይ ቢሆን፣ የትልቁ ዛፍ ትንሽ ፍሬ ደግሞ ዱባው ላይ ቢሆን እንደው ጥሩ ነበረ ብለው ሀሳብ ሰጡ። እንደው ሀሳብ መስጠት አለባቸው። ትክክል ነው አይደለም? ከዚያ እንደዚህ ብለው ሀሳብ ሰጡ። ትንሽ ቆዩና እንቅልፍ መጣባቸው። ከዚያ እንደዚህ ተኝተው እያለ ትንሿ ፍሬ ከላይ መጥታ ፊታቸው ወይ ግንባራቸው ትመታቸዋለች። በጣም ተሰማቸው፣ አመማቸው። ከዚያ ምን አሉ? እንደው እግዚአብሔር ትክክል ነህ፣ ያ ላይ የነበረው የዱባው ፍሬ ቢሆን አልተርፍም ነበረ። እንግዲህ አስቡት፣ ላይ የወደቀው እሱ ቢሆን ኖሮ ይተርፉ ነበር? አይተርፉም ነበረ። እሱ ቢሆን ላይ የነበረ እኔ አሁን ሙቼ ነበረ። ለካ አንተ ትክክል ነህ አሉ። ያንተ ስራ ትክክል ነው፣ በአንተ ስራ ላይ ጣልቃ መግባት አይገባም አሉ ይባላል። እግዚአብሔር እያንዳንዱ የሰራው ትክክል ነው፣ ስህተት የለውም። ለጊዜው መከራ ሲደርስብን፣ ፈተና ሲደርስብን ለምን እንደዚህ ሆነ እንላለን። ለእኛ ግን ለበጎ ነው። ተማሪ ሳይፈተን ውጤት ይሰጠዋል? አይሰጠውም? አይሰጠውም። በዓለማዊም በመንፈሳዊም ውጤት የሚሰጠው ተፈትኖ አልፎ ነው። ሳትፈተን ውጤት የለም። በመንፈሳዊ ሕይወትም ውጤት የሚገኘው ተፈትነህ ስታልፍ ነው እንጂ ዝም ብሎ አይገኝም። ተፈትነህ እንደ ወርቅ ነጥረህ ስትገኝ ነው። ክርስትና ማለት እንደዚህ ነው። ስለዚህ በተለያዩ ነገሮች ወደ ኋላ ማለት የለብንም። ተስፋ መቁረጥ የለብንም። ሐሳባችንን በማን ላይ እንጣል?
በእግዚአብሔር ላይ እንጣል። እርሱ የሚሰማን አምላክ ነው። የማያሳፍረን አምላክ እርሱ ነው። የሚያሳፍር አምላክ የለንም። የሚሰማ እንጂ የሚረዳ እንጂ በቀንም በሌሊትም የሚጠብቀን እርሱ ነው። እርሱ ባይጠብቀን ኖሮ እስከዚህ ሰዓት እንደርስ ነበር? አንደርስም። እየጠበቀን ያለ እርሱ ነው። በቸርነቱ በምህረቱ ጠብቆ ተንከባክቦ እዚህ ያደረሰን እርሱ ነው። መጪውም እርሱ አለ። ስለዚህ እኛ ከእቅፉ አንውጣ፣ ከእቅፉ ወደኋላ አንበል። ዶሮ ጫጩቶቿን ሰብስባ ትይዛለች። ከዶሮዋ ከክንፏ የወጣች ጫጩት ምን ትሆናለች? ትበላለች። ምክንያቱም ከእቅፏ ወጥታለች። እኛም ከእግዚአብሔር እቅፍ ልንወጣ ይገባል። ከእግዚአብሔር እቅፍ ከወጣን ግን የተለያዩ ነገሮች ያጠቁናል። አንደኛው የማይተኛ ጠላት አለ። ማነው እሱ? ዲያብሎስ አለ። መሳሳብ እኮ ነው። እግዚአብሔር እኛን ለመሳብ ብዙ ጊዜ ያስተምረናል፣ ይመክረናል። ዲያብሎስ ደግሞ እኛን ከማን ለማውጣት? ከእግዚአብሔር ለማውጣት። ቅዱስ ጴጥሮስ ቅድም እንደነገርኳችሁ ወረድ ብሎ ምንድን ነው ያለው? የሚውጠውን ፈልጎ እንደሚያገሳ አንበሳ ጠላታችሁ ዲያብሎስ ይጮሃልና ስለዚህ በመጠን ኑሩ ነው ያለው። በመጠን ኑሩ ማለት ጸንታችሁ ኑሩ፣ የማይተኛ ጠላት አላችሁ ነው ያለን። የማይተኛ ጠላት ዲያብሎስ እያለን ለእርሱ በር መስጠት አይገባም። አሁን ተስፋ መቁረጥ ማለት ለማን በር መስጠት ነው? ለማን? ለሰይጣን በር መስጠት ነው፣ ሌላ ነገር አይደለም። መጨነቅ ማለት ለማን በር መስጠት ነው? ለሰይጣን በር መስጠት ነው። ከፍተን እየሰጠነው ነው። ከዚያ እሱ ይገባል። አይ እግዚአብሔር ትላላችሁኝ፣ የት አለ የሚሰማችሁ ይላል። የሚገርመኝ ነገር አለ። በብዙ ሰዎች የምንሰማው ነው። ጸሎት ሳደርግ ፈተና ይበዛብኛል፣ ወደ ቤተ ክርስቲያን በመጣሁ ቁጥር ፈተና ይበዛብኛል የሚል ሰው አለ። በቃ ጸሎት ሳደርግ እፈተናለሁ ይላል። አሁን ለምን መሰላችሁ እንደዚህ የሚሆነው? ሰይጣን የሚሄደው ሌባ ወደ ባዶ ቤት ነው የሚሄደው ወይስ ወርቅ ብር ሀብት ወዳለበት ቤት ነው የሚሄደው? ምን ወዳለበት? ሀብት ብር ወዳለበት ነው የሚሄደው። ወደ ባዶ ቤትማ አይሄድም። ምን ያደርጋል? ወደ ባዶ ቤት ከሄደ ምንም የሚወስደው ነገር የለም። ግን ወርቅ ብር ወዳለበት ቤት ይሄዳል፣ ለመዝረፍ፣ ለመውሰድ። ታዲያ ጠላታችን ሰይጣንም ጸሎት ስንጸልይ ይፈትነናል፣ ወደ ቤተ ክርስቲያን ስንመጣ ይፈትነናል። ግን ፈተናውን ተቋቁሞ ማለፍ ነው የሚገባው። አይ ጸሎት እየጸለይኩ ቤተ ክርስቲያን እየመጣው እንዴት እፈተናለሁ ብለን እንድናቋርጥ ነው የሚፈልገው። ከቤተ ክርስቲያን እንድንርቅ ነው የሚፈልገው። ግን በዛ ሰዓት ጠንክረን ጸንተን ከተገኘን ግን ይሸንፋል፣ ይታሰራል። ስለዚህ ሁላችን ዋጋ እንድናገኝ በማይረባ ነገር ተስፋ ልንቆርጥ አይገባም። ልንጸና ነው የሚገባው። ሐሳባችንን ሁሉ ለእግዚአብሔር ልንተው ነው የሚያስፈልገው። ለምን? ስለ እኛ የሚያስብ አምላክ አለን። ስለ እኛ የሚያስብ ለምነነው ብቻ ሳይሆን ሳንለምነው የሚሰጠን አምላክ ነው ያለ። ሳንለምነው ወዘእንበለ ንስአሎ ይሁ ፍትወተነ፣ ሳንለምነው መሻታችንን አውቆ የሚሰጠን አምላክ ነው ያለ። ታዲያ ይህ የመሰለ አምላክ ይዘን እኛ ልጆቹ ተስፋ ከቆረጥን ችግሩ የኛ ነው የሚሆነውና፣ ስለዚህ እንበርታ፣ እንጠንክር፣ አንጨነቅ። እግዚአብሔር በእሳት መካከል ማዳን ይችላል፣ በባህር መካከል ማዳን ይችላል፣ በአናብስት መካከል የአናብስትን አፍ መዝጋት ይችላል። የሚሳነው ነገር የለም። ስለዚህ እኛ እንጠንክር። ከኛ የሚጠበቀው
እምነታችን በእርሱ ላይ መጣል፣ ሙሉ ማድረግ፣ ሙሉ እምነት በእርሱ ላይ ሊኖረን ይገባል። ስለዚህ ንስሐ እንግባ፣ ቅዱስ ሥጋውን ክቡር ደሙን እንቀበል። ከዚያ የማያልፈው መንግሥቱን እንወርሳለን። ንስሐ ከገባን ሥጋውን ደሙን ከተቀበልን የማያልፈውን ዘላለማዊ መንግሥቱ እንወርሳለን። ይህ ቢያልፍም የማያልፈው ነገር እናገኛለንና ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሾች እንድንሆን አምላካችን ቅዱስ እግዚአብሔር ይፍቀድልን። እርሱ ስለ እናንተ ያስባልና ሐሳባችሁን ሁሉ በእርሱ ላይ ጣሉ። ወስብሐት ለእግዚአብሔር።